ምዕራፍ 12 በደንብ እንድትሰሙ በጌታ ፍቅር አሳስባለሁ። በጣም ደስ የሚል ስለሆነ ሙሉ አቅርጭም አድርጋችሁ እንድትበሉት አሳስባለሁ። እንዳታቋርጡ ሙሉን ጨርሱ። እሺ በኢየሱስ ስም ሕይወታችሁ በሮሜ ምዕራፍ 12 ላይ መመስረት ይመላችሁ። አሜን። ጌታ በኢየሱስ ስም አነባል። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያውም ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እርሱም ለአእምሮአችሁ የሚመች አገልግሎታችሁ ነው። የእግዚአብሔርን ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውንም ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። አሜን። በአንድ አካል ብዙ ብልቶች እንዳሉ የብልቶችም ሥራ ሁሉ አንድ እንዳይደለ እንዲሁም ብዙ ስንሆን በክርስቶስ አንድ አካል ነን። እርስ በርሳችን እያንዳንዳችን የሌላው ብልቶች ነን። እንደ ተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን እንደ እምነታችን መጠን ትንቢትን እንናገራለን። አገልግሎትም ቢሆን በአገልግሎታችን እንተጋለን። የሚያስተምር በማስተማሩ ይትጋ፣ የሚመክርም በመምከሩ ይትጋ። የሚሰጥ በልግስና ይስጥ፣ የሚገዛም በትጋት ይግዛ፣ የሚምርም በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመትጋት በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ የትሕትናን ነገር ለማድረግ ለመስራት ትጉ። ልባም የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግ በእርሱ ላይ የእሳት ፍምን ትከምራለህ። ክፉን ነገር በመልካም አሸንፉ እንጂ በክፉ አትሸነፉ። ክብር ለኢየሱስ ይሁን። አሜን። ምን አይነት ደስ የሚል ቃል እንዳነበብኩላችሁ ሳስብ ሙሉ አይደለም፣ ነፍስን የሚያርደርስ ሀያ ቁጥር ማለት ነው። 20 ቁጥር ነው እና በጣም የሚገርም ነው። ተባረኩበት። ሮሜ መልእክት በጣም በእንደዚህ አይነት ሁኔታ እየቀጠለ ጌታ ቢፈቅድ ከ4 ቀን በኋላ እንጨርሳለን። ኢየሱስ ጌታ ነው። እንዲህ ነን እኛ እንግዲህ እየሰራን የተጻፈውን አስተምረን ነው ክምር ጨርሰን ወደ ጌታቸው የምንሄደው፣ ተነጥቀን የምንሄደው ማለት ነው። ሰምተን ላይክ ሼር አድርግ፣ ኮራት በል። ጌታን አመስግን ከኛ ጋር። እወዳለሁ።